ሰላም ጤና ይስጥልን ክቡራን ተመልካቾች እንደምን ቆያችሁን ለእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፊጥር በዓል በሰላም አደረሳችሁ እንላለን። በዓልን መሰረት ያደረጉ ፕሮግራሞችን ወደ እናንተ ያቀርበን እንገኛለን። አሁን ደግሞ በሼህ አህመድ መሐመድ መኖሪያ ቤት ውስጥ ተገኝተናል። እንግድነታችንን ስለተቀበሉ በጣም እናመሰግናለን። እንግዲህ በደረስነት ህይወቱ ረጅም ጊዜ ቆይተዋል፣ ተመረዋል። ብዙ ጊዜ እንደዚሁም ደግሞ የሰሃራ በረሃንም አቋርጠዋል ለትምህርት ዕውቀትን ፍለጋና እስኪ መጀመሪያ ላይ ስለርሱ የህይወት ታሪክ የሚጀምረው ከየት ነው? የት አካባቢ ነው የተወለዱት? የትምህርትንስ የጀመሩት መቼ ነው ከሚለው እንጀምርስ። አመሰግናለሁ። ቢስሚላሂ الرحمن الرحيم እንግዲህ ባጭሩ እኔ ስሜ አህመድ መሐመድ ቡሽራ አሊ ነው ስሜ። የተወለድኩበት ሰሜን ወሎ ሃራ የሚባል አሁን ከተማ ሆኗል። ድሮ መንደር ነበረች፣ ውላጋ ትባል ነበር። ሃራ ነው የተወለድኩት። ከዛ አባቴ በልጅነት ወደ አኺራ ስለሄደ እናቴ ጋር ነው ያደግኩት። ትንሽ 6 ዓመት ምናምን ሲሆነኝ ከረም የሚባል እዛው ሃራ አካባቢ ነሸከረም የሚባሉ ትልቅ ሰው ነበሩ። ጥሊያን ድረስ የሾማቸው ከሳቸው ለቁርአን ተወሰድኩኝ። ትልቅ ሼህ ነበሩ፣ ሼህ መሐመድ ሐሰን ይባላሉ። ቁርአን አቀናቸው። ወደ 300 ተማሪ ነበራቸው። ከዛ ከሳቸው ስር ሁኜ በሳቸው እንክብካቤ እናቴ ደግሞ ተናሽ ወንድሟ ዲያና ኢማም ነበሩ፣ ሼህ መሐመድ ኑር ሐሰን ይባላሉ። በሳቸው አደራ ከረም ቁርአን እንደው በጥሩ ሁኔታ ቀራሁ። ባጭር ጊዜና ቁርአንን አከተምኩ። በ6 ዓመት ነው የጀመሩት? አዎ። እዛ እንዲያከተምኩኝ ምላሽ ስላቸው ሼህ ምናሉላ አንተ እኮ ባንዴ ጨርሰኸዋል፣ ሂድና ወደ ዲያና ፊቅህን ቀራ የሚል መመሪያ ሰጡኝ። እናቴ እንደው ድግስ አድርጋ እንደ መውሊድ አድርጋ ከተደረገልኝ በኋላ ወደ ዲያና ተሸኘሁ። ዲያና ላይ ነበር ማለት ነው። እንግዲህ ዓመተ ምሕረቱን የእድሜውን ማለት ነው። የዛ ጊዜ ወደ 7 ዓመት ሆኖኛል። እዛ ፊቅህ ጀመርኩኝ። ሼህ የዲያንዩ አልአወል የዲያንዩ ሳኒ ልጅ ሶስተኛው ሼህ መሐመድ ዘይን ይባሉ ነበር። ወደ አኺራ ሄደዋል። እሳቸው ዘንድ ፊቅህ ጀመርኩ። አጣደፍኩት። እሱንም ልጅነት አለ፣ ነሻጥ አለ። የእናቴ ወንድም ይንከባከቡኛል። እንደው ባጭር ጊዜ ሰው 6-7 ዓመት የሚቀራው ፊቅህ እኔ አጣደፍኩት። ሸኾቹም ይገርማቸው ነበረ። ፈጣን ነበርኩኝ። ያንን ፊቅህ እንደገፋው ጥሩ ደረጃ ደረስኩኝ። እንደውም ወደ ማሞጠር ወደ ማቅራት ልጅ ሁኜ እኔን ሲያቀሩኝ የነበሩት ትላልቅ ሰዎች እኔ ብቅ ስል ዝም ይሉ ነበር። ለምን የሰማሁትን ነገር ይይዝ ነበር። ፈጣን ነበር እንዲያነሳሳላሽ እንደዛ እዛ እንደው እሳቸው ጋር እንግዲህ ከ10 ዓመት በላይ ዲያና ተቀመጥኩ። ምን ልበልህ ከታይ እንደው ከሹጃ ጀምሬ ሚንሃጅን ጨርሼ ጡላብ የሚባለውን ፊቅህ እሱ ስቀራ እሳቸው ጋር እንደው አረስቲ ደግሞ እንደው ወደ ውጭ ሄደ እንደገና ይሄን ቋንቋ ነህው ሰርፍ ቅራ እንዳይሉኝ እዚህ ሊያጡኝ አልፈለጉም። ተላላኪ ነኝ፣ አውራድ ይላለሁ፣ ደረሳና ሞጥላለሁ። የተማሩ ከስር ያስተምሩ ነበር። አዎ ከስር አስተምራለሁ፣ እሰራለሁ፣ ላላካለሁ እና ሰርፍ አስጀመሩኝ። እሳቸውም እዛ ያንን ሰርፍ እንደጀመርኩ እንግዲህ ንፋሲቱ ነፈሰች። ውጭ አገር ላይ ሄደ ለምን ሙፍቲ ሆነ አትመጣም የሚል ስሜት መጣችብኝ። ራሶት አዎ። እና ደግሞ ጓደኞች ነበሩ የጋር የሚቀሩን። እዛ ጋር ተመካከርና 4 ነን በጀቡቲ አድርገን የመን እንሂድ። የመን በይተ ዘቢድ የሚባል አለ ዑለማ የሚመረቅበት በይተ ዘቢድ እንሂድ ብለን ተነሳን። 4 ነን ወልዲያ የሚባል ከተማ ሄድን። ከወልዲያ ደሴ፣ ከደሴ ባቴ፣ ከባቴ አሰይታ ሄድን። የዛ ጊዜ አሊ ሚራህ ነበረ የአፋር አስተዳዳሪ። እሱን ፈለግ ነው እሱ እንዲሸኘን ብለን ነው እሱን አጣ ነው። እስከዛ ድረስ በምንድን ነው የሄዳችሁት? በመኪና ከሱ እንደሱ ስናጣው ወደ አሰብ መንገድ ኢሊዳር የምትባል ከተማ ድረስ በመኪና
ስንሞክር አንደኛውን እንግዲህ በቃኝ እዚህ ወዲያ መለሳለሁ ብሎ ጥሎና ሐሰብ ገባ። ሶስት ሆናችሁ ከሶስታችን ደግሞ አንደኛውን ያገር ይመለሳለሁ ብሎ ደግሞ ሀዲቱት ተመለሰ። ሁለት ቀረና ኢሊዳር የምትባል ከተማ እዛ የተቀመጥን አፋሮቹ ጋራ አፋር ክልል ነው ኢሊዳር። አዎ አፋር ክልል ናት። ያሰብ መንገድ ላይ ናት። እሳቸው ጋር አፋሮቹ ጋር ተዋወቅና ቃየ ጫኑ ወደ ጅቡቲ ቱጁር የምትባል ከተማ አለ። ሁለተኛ ከተማ ናት ለጅቡቲ። እዛች ሊሄዱ ንግድ ይዘው ሲሄዱ ይዛችሁን ሄዱ አልናቸው። እንግዲህ ወረቀት መረጃ የለንም። ያው የኛ ልጆች ናቸው በሚል ግመል ነው የሚነዱ። ግመሎቹን እንጠብቃለን። የፖሊስ ጣቢያ ምናምን እሳቸው ያነጋግሯቸዋል። እኛን አይተው ምንድነው የኛ ልጆች ናቸው ይሏቸዋል። በዚህ ቱጁር የምትባል አገር ገባን። እዛ ስንገባ ያው የምናውቀው ሰው አገኘን። እሱ አስተናገደና ወደ ጅቡቲ ሸኘና በይች በእንትኗ በውሃ ላይ የምትሄዳለች በመርከብ ማትባል ሞተር የላት ምን እንት ይያለች በጀልባዋ በሷ ጅቡቲ ስንገባ አንደኛ አፋር ነው ባለስልጣን ነው። ወደ ድሬዳዋ ወደዛ ይመጣል። ኢትዮጵያን ይወዳል። ያንጀን የኛን ጓደኛ ሳኡዲ ሸኝቶታል። ባዘቦርታ አውቶ ምን ብሎ እሱ ቤት ገባን። ሸኘና እንግዲህ እኛንም መታወቂያ አውጥተህ መግሪሽን ባዘቦርታ አውጥተህ ሸኘና ስንለው ይሻላል ቁጭ ብሎ አለ። ቤቱ ተቀመጥን። ልጆቹን ቁርአን እያቀራን ሁለት ነን። በአጋጣሚ ዛሬ ነገ ሲል መግሪሽን አካባቢ ባለስልጣን ነው። እሱም የፈረንሳን ገዥ ጀነራል ዲጎል ይባል ነበር። ጅቡቲ ቀይ ግዛት ናት። አንድ እንደው ሶማሊ ከአየር ማረፊያ እስከ ቤተ መንግስት እንዲያላይ እንዳይቀበሉኝ ብሎ ንግግር አረገ። ገና ባሪስ ሳይነሳ ሶማሌዎች ይሄን የሰሙ ጊዜ ባሰ ሰልፍ ወጡ። ለምን ነበር እንደዚህ ያለው? ስለሚጠላቸው ይጠሉታል፣ አይወዱትም። ውጣ ከሀገራችን። አሁን በዛ እንደዛ ጊዜ ወዲ 30 የሚሆነ የአፍሪካ ሀገሮች በቀይ ግዛት ስር ነበሩ። ነጣ አልወጡም ከፈረንሳይ። ወታደር አምጥቶ ጅቡቲ ፍስስ አረገ። አይ ሶማሊ ስታገኙ ግደሉት አለ። እግሩን እየቆረጣችሁ ውሃ አስገቡት። ብዙ ሰው አለቀ። እሱም ደርሶ ተመለሰ። ሰው ተጨፈጨፈ። የተረፈውን በመኪና ግዘው ሶማሊ ድንበር አድርሰው ከሶማሊ ክልል አስገብተው በኤሌክትሪክ አጠሩት። እዛ በራብ አለቀ ህዝቡ። ይኸውላ ሲሆን እናንተ እዛው ሰውየው ቤት ተቀምጠን አንወጣም። መስጊድ እንኳን አንሄድም ፈርተን። በዚህ ሰዓት ግን ይሄንን ስትሰሙ ለምን መጣን? እኛም ይሄ ጣሊ ደርሰን ይችላል ቢቀርብን ይችላል አለብን። ይሄም አለ። ግን ያው እንግዲህ ልጅነት ጋራ ወጣትነት ጋራ ሐሳባችን ለማሳካት እዛ ተቀመጥነ። 6 ወር ምግሪሽን ተዘጋ። መታወቂያ ባዘቡትም እንዳይወጣ በዚህ ምክንያት የተባለ ጊዜ 6 ወር ሰውየው መጥቶ ነገር እንግዲህ 6 ወር ልጆችን እያቀራችሁ ቁጭ በሉ ወጫችሁን ይችላል። ከ6 ወር በኋላ አወጣላችሁ። 6 ወር ማን ተቀመጡ ማን እንብኛነ እንመለሳል ሀገራችን። አራተው እንመጣል በኋላ ነው። ከ6 ወር በኋላ እንመለሳል። ተመልሰን ወደ ቱጁሪ ሄነ። ከቱጁሪ እቺ ኢሊዳር የምትባል ከተማ እዛ ስንመለስ አፋርናት ከሐሰብ የሚመጣ አውቶቡስ አገኘን። ባቴ ገባን። ተመልሰን ሀገራችን ባቴ ስንደርስ ይሄው ጓደኛዬ ነገር ጅቡቲ የነበረው ደግሞ አይ እንግዲህ ወረባቦ ገባለሁ አለ። ዘመዶች አሉት ከዳኝ። ማንን አገኛለሁ? ከኢሊዳር የተመለሰውን ጓደኛዬን ሳገኘው ወዴት ነው? እኔማ አገሬ አልመለስም ሱዳን ገባለሁ ስለ ይዘኝ ሂድ። አይ ደግሞ መንገድ ትመለሳለህ። አልመለስም። መሐመድ ያሊ ይባላል። አሁን በህይወት አለ። ገጠር ነው የሚኖረው። እንግዲህ ጎበስ ከሆንክ ደሴን አንገናኛሉ። ደሴ መጣ ይዤው መቀሌ እንዴት ተገናኛችሁ? እዛ ደሴ የምናውቀው ሰው ነበር። ስንሄድ ያወረድባት ሆቴል ከዛ ይጠበቀኛል። እዛው ተገናኘን። ይዤው መቀሌ ደረስን። መቀሌ እንደው መስጊድ ያደረነ ደረሶች አይደለም። ከዛ ተነስተን አክሱም ገባን። አክሱም ደግሞ ዲያና የሚመላለሱ በረመዳን በመናን ሰዎች ነበሩ። ልብስ ሰፊዎች ናቸው። እሳቸውን አገኘናቸው። አስተናገዱና እንትና አክሱም እሳቸው ጋር ተቀመጥነ። አንድ ሳምንት እንዴት ተቀመጥን። ሱዳን ሄደን ስንላቸው በየት በሁመራ። አረ ሁመራ አሁን ችግር አለ። በሁመራ ማለፍ አይቻልም። ብጥብጥ አለ አሉና አዲያ እንዴት ነው? ጎንደር እንገባላናቸው። ወደ ጎንደር ትኬት ቆርጠን በሽሪ አድርገን
ጎንደር ገባን ሁለታችን ጎንደር ደግሞ በአጋጣሚ አንደኛ ገልጅኛው እንደኛው ስደተኛ ሆኖ ጅቡቲ ካንዲ ሰውዬ ሀብታም ነው ከሱ ቤት ወርዶ አስተናግዶት ባዘውርቱ ምን አሟልቶ ሱዑዲ ልኮት ነበር አባከየኛ ኩየከሊ ወንድም ነነሰለው ደስ አለው እንግዲህ ሱዳን ሄድ ያልነስለው እኔ ነኝ ምሸኛችሁ ቀስ ብላችሁ ብሎ መኪና የለም የዛ ጊዜ ወደ መተማ የሚሄድ የወታደር መኪና ብቻ ነው የሚሄደው ወታደሮቹን አነጋግሮ ያው መተማ ገባን ሱዳን ልትሄዱ ነው ስሉ አንሄድም ሱዳን ምን እናደርግ ዘበል እንጠይቅ ነው ሰላችሁ ሸታም ይሉና ሱዳን እዛ መተማ ስንገባ ከተማይቱ ትንሽ የኛንና የሱዳን ምድር ምትለይ ትንሽ ወንዝ አለ ትንሽ ናት እንደው ሾለክ ብለው ወንዟን ሸገራለ ከተሻገርክ በኋላ የኢትዮጵያ ወታደር ምንም ሊያረጋ አይችልም ከሰው ሀገር ገብተሃል ሱዳኖስ ተቀበሉ ነበር ይሄና ሱዳኖች ጋራ የለበስነው ሽርጥና አንዲት ነጠላ ጨርቅ ሽፍን ብለን ወራቁታችን ነን ሁለት ነበርነ ሁለት ደግሞ ከጎንደር አገኘን የኛ ሀገር ልጆች የወረህ በኖ ልጆች አራት ሆነናል አንድ ሀብታም መስጊዱ ሲያገኘና እንደው እንዲሆናችሁ የት ነው የምትሄዱት እንዱር ማን ሄድ ያለን አዲያ እንደው እንዲህ የለብሳችሁ አዎ ስደተኞች ነን ስንለው እሱ ቋስ ገብቶ ሙሉ ልብስ አለበሰን ጀላብያውን አራቂያውን ከነቴራውን ሁሉ ሱሪውን አርጎ ለአራታችን አለበሰን አራት ሆናችሁ እንዴ ሁለት ሰው ተጨመሩና መተማ አገኘናቸው መተማ የኛ ሀገር ልጆች ወደዛም ይሄዱ እንግዲህ ምን አለና ገዳሪፍ የሚባል ከተማ ሄዱ ብሎ በመኪና አሳፈረ ገዳሪፍ ስትገቡ ትልቁ መስጊድ ግቡ እዛ ገብታችሁ ኢሻ ሰግዳችሁ እንዲያትወጡ አህመድ ዱጅ የሚባል ሀብታም እንግዲያ ተቀባይ አለ መስጊዱ ኢሻ ሰግዳችሁ ቁጭ ብሎ እሱ እንግዲህ ሀብታም ነው እንግዲያ ተቀባይ ነው ቁጭ ይላል እንዲህ ብሎ እንግዲያውን ሰው ያቀየውና ይላ ያስቀምጣል ደሞ እንዲህና በያለው ነው ያስቀምጣል በዚህ ያሉት በበኋላ ያሉት ያስቀምጥና ዝህ 10ም ሆኖ 5ም ሆኖ አንድም ሆኖ ይዞ ቤቱ ይወስዳል ሱዳናዊ ነው ቤቱ ተዘጋጅቷል እንግዲያ 6 ክፍል 7 ክፍል አለ በየክፍሉ ሁለት አልጋ አለ እዛ ይዘነና ሄደ አንተ ዘተኛ ሳቡናውን ፎጣውን ሁሉን ሰጠና ከዛ በኋላ አራት አመጣ እንዲ ላይ በላ ተኛዋለና እስከ 3 ቀን አይጠይቅም 3 ቀን ዝም ብለህ ተቀመጣለህ 3 ቀን ሲሞላ የት ነው የምትሄደው ብሎ ይጠይቃል እኛ ሲጠይቅ እንዱን ማን ነው የምንሄደው ዋናው ከተማ ሱዳን በቃ ሁለተኛ ከተማ የምትባለው አነችው እንዱርማን አሁን ሁለተኛ ሆናለ ከርጡም አንደኛ ሆኗል የዛ ጊዜ እንዱር ነበር በሽዋናው አሁን እዛች ልጁን ጠርቶ ትልቅ ልጁ መኪና እኒህን ወስደህ ሎሪ ነው የሚሄደው ይሄ እንደምታው አይሲዙ እንዳይሲዙ የጭነት መኪና በስ አሳፍራቸው ሹፌሩን አደራ በለው የአራት ሰው ይከፈለው እንዲያቦ ምናምን ገዝተሰጣቸው ይየበሉ እሱንም አደራ በለው ከርጡም ሲወርዱ በታክስ እንዱርማን እንዲያሳፍራቸው የታክሱንም ስጠዋለው ወሰደና ሹፌሩ ጋር አገናኘና እዛ ስንደርስ ወረደና ታክስ ጠርቶ ያ ደሞ እንደው ቃሉን አክብሮ ወዲም ዱርማን ዋናው መስጊድ እንዲያደርስና ታክሱ አረገ እዚህ የሚያስቅ ነገር ተፈጠረብና እኒ ሁለት ልጆች ያገኘናቸው ወረህ በኖሎች መኪና አይተው ያውቁም መተማ ያገኛቸው አዎ እንደው መኪና የሚባል ነገር አያውቁም እንደው መተማ ነው መኪና ያዩት አሁን መኪናይቱን ታክሷን በኋላ ከፈተልና ቃንዲ ያለ ቃላቸው ብሎ እንዲናስቀምጥ አንዱ ዛገባለሁ ብሎ ቀመገብ የጎትቶ ሱዳኑ ናግፋዝህ ነው ብሎ ወንበሩን እዝህ ግባለው ሱዳን ሞቃት ሀገር ነው መስኮት አይዘጋም ክፈትና በሩን ግባለው ደሞ በዛች እንዲሁ ይገባለሁ አለ ደሞ እንደው መቼም ሳቁብና በዛም ዱርማን ስንገባ እኔ ባጋጣሚ እኔ ያገልጅም ዱርማን ቀድሞ ነበር እሱን አገኘሁት መስጊዱ ቀድሞ የገባ ነበር ሊመለስ ወስኖ ነገ ሄድ ያለው ሲል እኔ ማታ ገባው እንዴት ነው እንግዲህ ሊመለስ ነው ወደ ተሰቦች አለ አሁን በህይወት አለ ሐራ ዘበኝነት ይጠብቅ ነበር ሌቱን ዘበኝነት አስገባኝ አንድ ቀን እንኳን መስጊድ ያላደርኩ ተቀጠሩ ማለት ነው ተቀጠርኩ ለአዳር ተቀጠርኩ ለጧት ደሞ ስራ ፈልጉልኝ አሉ ጧት ደሞ ፈለጉልኝ ገባው አንድ ቀን መስጊድ ያደር ያላቅም በዛይ ትንሽ ገንዘብ አጠራቀምኩ እንግዲህ ያቺ ምንድነው ያኛው ጓደኛዬ ደሞ እዛው ሰነፍ ነው ስራ አልሰራም ማለት
ግብጽ ለመህር ነው እንግዲህ እዛ ይወሰነው ሱዳን ግብጽ ለነህ ነው ለምን አልአዝሃር ለመግባት አዎ ለምን ሱዳን ትምህርት ቤት ምን ጠይቅ አልቀበሉንም ማለት ሰው ብዙ ነው ሱዳን የውጭ ሀገር ሰው ይበዛል አፍሪካ በሙሉ በእንደ እዛለ አንቀበሉም ማለት አዝሃር ለመህር ነው አዝሃር ነህድ ያልያነ ያንን ስንከታተል ያገራችን ልጅ ቀደም ብለው ይሄዳሉ እንጻጻፋለን የ67ቱ የአረብ ጦር የእስራኤል ጋራ እዛ እስራኤል አረቦችን መታይ ግብጽን በደም ባርጋ ትልቅ ክፍለ ሀገር ወሰደችባት ሲናም ይባል አብደልናሲር ይባል ነበር የግብጽ ገዢዛ ጊዜ አንድ ሰው የውጭ ሀገር ሰው እንዳይገባ ሀገር ስደተኛ ብሎ ተዘጋብን እንግዲህ በዚህ ለመሄድ ተዘጋብን በዚህ ደግሞ ተዘጋ አሁን ከዛ ከወጣችሁ ስንት ጊዜ ሆናችኋል ማለት ነው አሁን ወደ ሁለት ዓመት ሆኖናል ወደ ስትመላለሱ አዎ እንደገና ሱዳን እንግዲህ ግብጽ መሄድ አልቻልንም ጓደኛዬ እንግዲህ ወደ ሀገር ይመለሳለሁ አለ እኔ ደግሞ አልመለስም ለምን ሀገር ይስመለስ መሳቂያ ነው ሆኖ ሐጅ ጅቡቲ ሐጅ ሱዳን ያሉ ይስቁብኛል አልመለስም አላማዬን አሳካለሁ አዳ ተዘጋባህ አይደለም ቢሉ መቼም ጊዜ ጠብቃለሁ ብዬም ቢያልኩ እዛ ያው ሹፍርናም ተማርኩ ሹፌር ቢሆን ቢያንስ ሹፌር ሁኜ ከተማ ሰው ነው ሆኖ ገጠር አልመለስም የሚል ውሳኔ ወሰድኩ ትንሽ ገንዘብ አለች በዛ ስል ወኋላ አንድ የአሩስ ልጅ ሱዳን ተገናኝተን ነበር ኦሮሞ ነው በምዕራብ ሱዳን አርጎ በቻድ አርጎ ሊቢያ ገብቷል ሊቢያ ገባው ጥሩ ሀገር ነው ትምርት ይቀበላሉ ኑ ብሎ ደብዳቤ ጻፈለ ወንድሞቹ ያችን ስንሰማ እኛ ስለምን ሊቢያ እንሄድም ብለን ተነሳን መረጃ እንዴት ነው የምታገኙት ግን በዛ ጊዜ ስልክ አልነበረም ስልክ የለም እንደው እንጃኔ ደብዳቤ ይመጣል ያው በቤት ስልክ ምናምን የሆነ አንዱ የሰማው ሌላው ያደርሳል በዛችን ስንሰማ እኛም እንግዲህ ምዕራብ ሄደን ሁለት ሰዎች ደግሞ እዛ አገኘነ እነዛኞቹ እኛ ጋር ይሄዱት ከመተማ እዛው ሱዳን ቀሩ ሌላ የሀገራችን ልጆች የኛ ከብ ልጆች አገኘን እሳቸው ጋር ተነስተን ምዕራብ ሱዳን ሄድነ ኒያላ ይባላል ትልቅ ሀገር ነው በባቡር ሄድነ ከዛ ተነስተን ፋሽር የምትባል ከተማ የሱዳን ዋና ከተማ ነበር የዱሮ ከኸጡምና ከምድርማን በፊት ንጉሶች እዛ ነበር የሚቀመጡባት እዛ ከተማ ገባን እዛ ስንገባ አንደኛው ጓደኞች ታመመብን ሆስፒታል አንድ ወር አስታመምን እሱ ምንድን ነበር እንደው ዝም ብሎ ብርዱም ምንም እንተናለውና እሱን ወደ ዱርማን መልሰን እኛ እንግዲህ ሀያልና ወደ ሊቢያ ለመሄድ ስንጠይቅ እንዲንቻለ ትንሽ ከተማ ላይ እንሱምጧ ትባላለች ሰሜን ሱዳን ናት ከዛ ሄዱ ግመል የሚነዱ አሉ የስጋ ግመል ወደ ሊቢያ የሚሸጡ ግመሎች እነዛ ጋር ታዲያላችሁ መኪና የለም አሉን ሀርነዛች ከተማ ትንሽ ናት መንደር ናት አንድ ሁለት ወር ተቀመጠን ደላል እየፈለገን ይዘውና እንዲሄዱ ትንሽ ገንዘብ ሰጠ በመሪ ነው የሚከደው በረሃ ነው እዛ በረሃው ስትገባ ፀሐይ በዚህ ነው የሚወጣው በዚህ ነው የሚገባው አታውቅም ዲብልቅልቅ ይልብሃል ዛፍ የለ ምን የለ ድንጋይ የለ አሸዋ ነው የሚከደው ለይል ነው በቀን አይከድም ይጠፋዋል እሱ ለምን በመኮከብ ነው የሚሄደው ኮኮባን ያየ ነው የሚሄደው አሁን እዛ ተነሳን የሚበላ ደግሞ የለም ዲያቦውን አድርቀው ኮቸሩ አድርገው ይዘው ያችን ነው የሚያቀምሱና ውሃ በግመል ይጫናል ትንሿ ሲጠማና በሲኒ ይሰጡናል በ10 ቀን ነው ውሃ የምናገኘው በ10 ቀን አዎ በ10 ቀን ስናገኝ እንታጠባል ውሃ እንቀዳለን እና ትንሽ ገንፎ ያረጋሉ ያበሉናል አሸዋው ላይ እንዲህ ያረጋን ነው እንበላው ንጹህ ነው አሸዋው እንዲህ ያልና ሊቢያ ደንበር ለመድረስ 30 ቀን ያዘብን ያንን በረሃው ነው 30 ቀን በ30 ቀናችንና ሊቢያ ጠባቂዎች አሉ ኦይናት ትባላለች የፖሊስ ጣቢያ ብቻ ነው ያለበት ሰው የለም እዛ ወታደር ብቻ ነው ስንት ሆናችሁ ነው አጠቃላይ ሄዳችሁት አራት ሆነ በረሃውን አራት ሆነን ሱዳኖቹ ቪዛ አላቸው ምን አላቸው መታወቂያ አላቸው እኛ ንጹህ ነን ወረቀት እንኳን ያለችን ምን እናታችን የሚያመላክት እዛ ስንደርስ ማታ ቀረብን ሱዳኖቹ ቪዛቸውን አሳዩ ሊቢያ የሚገቡበትን ምናምን አሳዩ አግሉ አላቸው እኛን ጠየቀና
እናንተ ቪዛንጡ ቪዛላችሁ አዎ ባዘውርት አላችሁ አዎ እንግዲህ የልጅነትን ስሜት ነው አለና አልኩት ይልኝ ምናገረው እሺ አሳዩኝ አለ ቁርአን ብድግ አድርጌ ሰጠሁት ይሄ ነው ባዘውርታችን እኛ ሙስሊም ነን ስደተኞች ነን አልኩት እኔ የምፈልገው እንደ ሱዳኖቹ ያለውን አምጡ አንተ አልኩት ሙስሊሞች ከመካ ተባረው ስደት ሀበሻ ሲመጡ ነጃሺ ጃፈር ቢኑ አቢ ጣሊብ የነብዩን ያጎታቸው ልጅ ቁርአን ቀራለኝ ነው ያለው ወይስ ባዘውርት አንጣ ነው ያለው አልኩት ዝም አለ እንግዲህ እኛ ሙስሊሞች ነን ባዘውርታችን ይሄ ቁርአን ነው ይሄን ቁርአን ደግሞ ለናጠና ነው የምንሄደው አልኩት ድንግር አለው ነው ኮሎኔል ነው በሉ እንግዲህ ሂዱ ተኙና ጧት ትመጡልኛላችሁ የበላይ አካል ጠይቃለሁ አለ ደውሎ የበላይ አካል ትንሽ ከተማ ሲጠይቃቸው ከዚህ ድረስ ይንጡ ተዋቸው አሉት ከተማው እዛ ጊዜ ቀዛፊ አልመጣም ንጉስ ነው የነበረው ሰኑሲ የሚባል ንጉስ ነበረ በ68 እዛ ጧት ስንሄድ እንግዲህ ድረስ ነው ተበላችኋል አለና ደሞ እዛይ ከተማ ድረስ 7 ቀን ደሞ በእግራችን ከተማ ለመግባት አዎ ተባለችው ከተማ ለመድረስ 7 ቀን ጉዟችን ለምን ሆነ 37 ቀን ጫማ ይለበስም በእግር ነው ዝም ብለህ የምትሄደው ምን አሸዋው ይውጣሃል አንዴ ዝድረስ ይውጣሃል ዝም ብለህ በባዶ እግር ነው የሚከደው እንትኑስ ፀሐይ ነው በጣም ያቃጥላል እኮ አይደል ምን ይሁን አይደል ቀና አንሄድም ቁጭ ጣሁ ላይ ቁጭ ብሎ መመታት ነው ጥላ የለም ምን የለ ቁጭ ብሎ የኔ ህይወት እንግዲህ ዛፍ ምን የለ ድንጋይ የምትጠለለው የለ ግመሎቹ አንዴ ቁጭ እንላለን እነህል መስዋዕትነት ግን መክፈል የፈለጋችሁት ለምንድን ነው እንደው እንግዲህ እንማራለን ሙፍቲ ሆነን እንመለሳል ነው ስሜቱ ሙፍቲ ሆነን እንመለሳል ነው እዛሽ ስንገባ ፖሊስ ጣቢያው እናንተ ባዘውርት አንጧላ ነገረና አልሰማህም እንደኛ እኮ ባዘውርታችን ነው ቁርአን ነው ስንለው እናንተ ነው የተደወለልኝ አላው ባሉ እንግዲህ ያሰው እዛ ላይ ከከተማይቱ ወጣ ብላ ትምህርት ቤት አለ እስላማዊ ትምህርት ቤት ይሄን ቁርአን ምናምን የሚማሩበት አለ ሂዱ እዛ ከተቀበሏችሁ አልናገራችሁ ካልተቀበላችሁ በመጣችሁበት መንገድ ይመልሳችኋል አላና አረ ወላሂ አንመለስልህም እኛስ ስንሄድ ደግሞ በአጋጣሚ ሰኑሲ ይባላል የንጉሱ ዘመር ነው የትምህርት ቤቱ ዳይሬክተር ነው ያየነ ጊዜም ባው መጣው ልትተተው ለመስቀልቅል ብለናል ምንድነው አለ ልንማር ነው አለ በቃ ዛሬ ጀምሮ የኔ ተማሪ ናቸው የኔ ልጆች ናቸው አለና ሁሉ ነገር ምኝታ ቤታችንን ሁሉን አሟላለና ማደሪያዎቹን ምግብ እንበላበትን ሁሉ አዘጋጀልን ሲጨርስ አረዛታይ እንዲህ ብሎናል ወረቀት ካላመጣችሁ ሸይ መልሳችኋል ወራምን አባቱ አገባው እሱን የኔ ናቸው አለ ደብዳቤ ጽፎ ሰጠን በዛ እንግዲህ ተማሪ ሆነ እዛ ይገባችሁ ኩፍራት ባላለ ኩፍራ የምትባልናት እዛ ይገባን በሁለተኛው ሴሚስተር ነው የደረስነው የመጀመሪያው ሴሚስተር አልቆ ሁለተኛው ሴሚስተር ነው እንግዲህ ተቀመጡና በአዲሱ አመት ዕውቀታችሁን እየተፈተናችሁ ክፍል ትገባላችሁ አሁን ዝም ብላችሁ ተኙ ብሉ ጠጡ ኑሩ አለና አረኛል እንበላለን እንጠጣል መጣን ብለን እንማር ነው ደሞዛሽ 5ኛ ክፍል ነው ያላችሁ አይ እንደው ዝም ብለህ አስገባናል ነው እንግዲህ 5ኛ ክፍል ተመላለሱ አለና 5ኛ ክፍል ስንሄድ ህፃናቸው ልጆቹ እኛን ወደ ኋላ 4 ወንበር አድርገው ወደ ኋላ አስቀመጡና እንዲያንጋረዳቸው እዛ ይሆን ስንማር እቺን የቀረችውን ጊዜ ሁለተኛው ሴሚስተር ፈተና ሲባል እኛ አንደኛ ሁለተኛ ሶስተኛ ወጣ ነው ተምራችኋል አዎ ዘገኔ እንደውም አንደኛ ወጣው ጉር ተባለ እንዴ ትናንት መተው ልጆቻችን ይቀርባሉ ተባለ 8 ነበር 69 ቀዛፊ መጣ ንጉሱን ገለበጠ ቀዛፊ ሲመጣ የውጭ ሀገር ሰዎች በየክፍለ ከተማ ያሉትን ወደ ዋናው ከተማ አንጧቸው ተባለ የውጭ ሀገር ተማሪ ያለበት በይዷ የምትባል ከተማ ነበር በንጋዚ ሁለተኛ የቱ ከተማ ናት ሊቢያ በሷ በስተ ምስራቅ ወደ ግብጽ ድንበር በይዷ የምትባል እዛ የውጭ ሀገር ህዝብ አለ እንደ አዝሃር ነው እዛ ይንጡ ተባለ እዛ ተወሰድን አራታችን እዛ ገባን ትምህርት ቤት በዛው እንግዲህ ትምህርት ቀጠልና እስከ ዩኒቨርሲቲ ድረስ
የ37 ቀን የእግር ጉዞ አድርጋችኋል በተለየ በረሃው እንትን ደግሞ በፀሐይ ወይም ደግሞ በቀን ቀን ያረፋችሁ ማታ ማታ ስተጓዙ ነበር ጫማ የለም በእግር ነው የምትሄዱት እንዴት ነው ጉዞው በጣም ፈታኝ አልነበረ ፈታኝ ነው ሰው እኮ ይሞታል እዛ ሰው ሲሞትበት ምን ታረጋለህ ገዲየም አርገው ቀብርም አትቀብረው እንደዚህ ብለ ታስተኛዋላ ነፋሱ ወጣሻው ልብስ ያረጋዋል በነገጣቱ ደግሞ ይገልጠዋል ዘበሱስ ይቀራል ግመሎቹ ይሞቱብናል አጋድመናቸው ማለት ነው ሰውም እንዲሁ ነው መቅበር የሚባል ነገር የለም ስታድሩ የገጠሟችሁ እንትኖች ችግሮች አሁን የለም በእኛ በሊቢያ በግብጽ ሀገር ሲሄዱ ጓዲሾች እንደሚሆነው እባብ አለ ይላሉ ጊንጣለች እንደ ጊንጣና ከስ ስታረግ የጠጉሩም ሽልቅ ብሎ ይወርዳል ገኛ በወደ ሊቢያ ግን ምንም እንዲህ ያለ ነገር አላጋጠመንም ጊንጥም የለ እባብም የለ እንደው አሻው ላይ እንተኛለን ቀን ነው ምንተኛው ዝም ብሎ ጣው እየለበለበና አዎ ዝም ብለን ማታ ጣይቱ ስገባ ተነሱ ይላል ሌቱን ስንሄድ እናድራል ጣይ ሲወጣ ደግሞ ቁጭ ብሎ ይላል እግራችሁ ግን ደህና ነው ምንም የገጠር ልጆች ያልነበርንም ጫማውን አዝለን ይዘን ዝም ብለን በእግራችን ነው ያንመቸም እንግዲህ ሞት ሽረት ነው ወይ እንሞት ነው እኮ ብንሞት ምንወጣ ነው ሁላችንም አራታችን በሰላም ደረስን እዛ እንደገባችሁ ሊቢያ ትምህርታችሁን እንደጀመራችሁ የጀመራችሁት በምንድነው ቁርአን ተከታትለዋል ጨርሰዋል ከዛ ደግሞ ፊቅህም ተከታትለዋል ዳና ላይና ፊቅህ እንትን ያለ ሐዲስ እና ደግሞ የግራመር ናሁም ባልሶፍም ይባላል እሱ ላይ ነው ትኩረት ያደረግነው ፊቅህንም ያው በማሊኪያ ሀገራችን ሻፊዒና እነዛ ሰነ ማሊኪ ናቸው ያንና አጠናን ያው በተበደም በእኛ ትምህርት ቤት እንግዲህ ከ6ኛ ክፍል ጀምሮ በይዷም የምትባል ከተማ 12ኛ ድረስ ተማርኩኝ ውጤት ጥሩ ነበር ትምህርት ሚኒስትር አይቶ ከተማይቱ ሁለተኛይቱ ከተማ በንጋዚ የምትባል መምህርነት መደቡ እንዲያውም እኔ ላጤ ነበርኩ እዚያ ገጠር ነበር የሚላከው ውጤቴን ሲያዩት ሊቦቹ ጋር ነው የተማርኩት ተማሪዎችን መቆጣጠር ይችላልው ቋንቋቸውን ይችላልው አረብኛ ከመሆኑ ጋር የራሳቸው እዛ 9 አመት ከተማይቱ አስተማርኩ እዛ ግብጽ ለመሄድ አልአዝሃር ለመግባት ነበር እቅዳችሁ ነበር ቀረ አዝሃር ቀረ እዛው ሊቢያ ያው እንዲ አዝሃር ተመሳሳይ ነው እዛው ጨረስኩኝ ስለዛ እዛ ከገባችሁ በኋላ ወደ አዝሃር የመሄድ እቅዳችሁን ተዋችሁት ተው ነው ብቻ እንግዲህ ሊቢያ ላይ የኢትዮጵያ ኤምባሲ አልነበረም ባሰደር ግብጽ ሄደና ባዝቡር ስለማውጣት ሞከርና በኋላ እንዴት ብለን እንሄድ ግብጽ ያሉትን ያገራችን ልጆች ተጻጽፈን እዛ ግብጽ መታደርሰን ወረቀት ከኤምባሲው እንዲላክልና አደረስኩ ያችን ወረቀት ስትመጣችን አሳይተን ባየር ግብጽ ሄደን ባዝቡር ያዝነ ባዝቡር ታዲያሞ የምትለው ምንድነው ሊቢያ ግብጽ ትላለች በቃ ይሆናል አው ከሊቢያ ግብጽ ብቻ ነው እንጂ ኢትዮጵያ በቃ ይሆነው ሌላ ሀገር መሄድ አትችልባት በዛች እንግዲህ ደንበኛ ሆነ በአጋጣሚ ደርግ ሲመጣ ያው በቀይ ሽብር ጊዜ ለመጀመሪያ ጊዜ ሀገር የመጣሁ ልክ በ11 አመቴ እናቴን ለእናቴ ብቸኛ ልጅ ነኝ እናቴ ከዛ ከወጣችሁ የተመለሳችሁት በስንት አመት ነው ማለት ነው በ11 አመት በ11 አመት እናቴን ያየኋት በ11 ቤተሰቡ አባቶት በርግጥ በልጅነቱ አባቴ በልጅነቱ እናቴ ነው የነበረችው እንዴት አገኙዋቸው ሙሙት ብላ አላውቃት ብዬ እቺ ተወለድኩባት ከተማ ለቃ ወንድሟ ጋር ተቀመጥ ነበር መጣ ሲሏት ገበያ ቀን የገጠር ገበያ እንዲያት ነግሩ እናቴን እንደው ያዩኝ ሰው እንዲያት ነግሯት ሌሊት መጣብኛል ይያዩ ነግረዋታል እንደው ሌሊቱን እየበረረች መጣይ አንዲ ዘመድ ቤት ተቀምጫለሁ ቁጭ ብዬ ቡና እየጠጣን ገብታ ቁጭ አለች ዛውን በሩ ላይ እሷም አላወቅሽኝ እኔም አላወቅኳት ወጣት ይዘው የጉታና እንትን አበጥሬ ምን ብዬ ከተማ ልብስ ለብሽ ሰውየው ምን አለኝ አላህ ይማረው ዘመር ነው አንተ እናትህን አታያትም እንዴ አለኝ የኔ እናት የለኝም አልኩት አሁን እናትህ የለኝም ከሴቶቹ መካከል የለኝም አልኩት እናቴ ጭራሽ አላወቅኳት ቆንጆ ነበር ልጅ ናት እንደኔው ረጅም ናት ቀይ ነበር እኔ ነኝ ጥቁሩ የድሮ አልሆነችልኝም እሷም አላወቀችኝም ጭቆና ተናሲለኝ ጀግሯ ላይ ወደኩ አለቀሰኝ እኔም አለቀስኩ 11 አመት በኋላ አመታችን እና እዚህ ያሉት ጓደኞቹ ደግሞ ግፊት አረጉብኝ አወያ እንዲገባ መምህር አልነበረም እኔም ቢያልኩ በኋላ በግድ እንደው ስናጎብኝ እንደው አወልያን ትጎበኝ ብለው ወሰዱኝ በመላ እዛ ቁጭ ብለን ቢሮ ስናወራ ፕሮግራም አውጥተው ለኔ እቺን ፕሮግራም ኪስ ያረጓት
ያ ማስተላለፍ ምክትሉን ምን አሉት እንዲህ ያለ ክፍል አስገባውና ዝጋበት እናወጣሉት አላስተምርም ብለው ነው እንዴ እኔ በቃኝ ሊቢያ አስተምር ያለው እንግዲህ በህይወት አገሬ በደረስነት አስተምሩ ነው ያለው ሊቢያ አስተምሩ ያለው ይበቃኛል ነገር ያለው በዛ ልጆቹን ሳያቸው ጥሩ መምህራን ነበረም አወሊያ ምን ያህል ጊዜ አስተምረው ከ20 አመት በላይ አወሊያ ከአንደኛ ከማዋለ ህፃናት እስከ 10ኛ ክፍል ድረስ መጻፉን የሰራሁት እኔ ነኝ ጓደኛ ጋር የአረብኛ መማሪያ አረቡ ነበር ደህና አብዱራህማን የሚባል አረብ ነበር ስራልኝ ብሎን ጓደኞቹ ጋራ አሁን ከማዋለ ህፃናት እስከ 10ኛ ክፍል አረብኛ የኔ ስም አለ አህመድ መሐመድ ሙሽራህ በኔ አስተባበር መጻፉን ሰራው ወደ 20 አመት በላይ አስተማር ኮሌጅ ሲከፈትም ኮሌጁ ተመደብ እንግዲህ ህርሜንም አልጠየቀኝ ስንት መስራሃለሁ አሁን ልጠይቅ እያሰብኩኝ ነበር 83 ጨርሼ 84ኛ ላይ ነኝ በጣም ጠንካራ ነው ጉዞ የኔው እንጂ የእግር ጉዞ እኮ የእግር ጉዞ ነው አሁንም እኮ አልቀመጥም እናንተ ዛሬ ብትቀጥሉኝ ነው እንጂ ጧት ተነስቼ ወይ ወሌ ደርሼ መሳለሁ በእግሬ በእግር ወይ ቢያስ እንትና መገናኛ ደርሼ ተመልሼ ተጥብጥብ ይቁጭ ነው ማለት ከቢያሳም በእግሬ እመጣለሁ እንዴ የሚገርም ነው እሱ ነው እንግዲህ ግፊቱም ሱከሩም አሁን ጤነኛ ነው ምን ነገር አልሐምዱሊላህ ምናልባት ስደት ላይ በነበራችሁበት ማለት ወደ 2 አመት ገደማ ይፈጃል አይደለ መጨረሻ ላይ ሊቢያ ገብታችሁ ትምህርታችሁን እስክታገኙ በእነዚህ ጊዜያቶች ውስጥ ረመዳንን የተለያዩ ቦታዎች ጾማችኋል ያሰማና ነው ሱዳን የት የጾማችኋል እንዴ ምን ይመስል ነበር ሱዳን ጾማናል እንግዲህ ሱዳን አሁን ነው እንጂ ዝውርቅርቅ ያሉት በጣም ጥሩ ሰዎች ናቸው ስደተኛ አክባሪ ናቸው አንተ ሱዳን 9 ሰዓት በኋላ በአውራ ጎዳና መሄድ አትችልም ቀን ላይ ረመዳን ሰሌናቸውን አንጥፈው መንገዱ ዳር ቁጭ ይላሉ ቤታቸው ፊት ለፊት ስትሄድ ይዛል ዛሬ እኔ ጋር ነው የምታፈጥረው ይላል እንቢ አንተም ቢትን ቢደቀ ይልም አይለቀህም ግዴታ ታፈጥራለህ ነገ ምን ይጋርና ረመዳን ሲወጣ እኔ ጋር ነው እንደውም ስደተኛ መሆን ካወቅ እንደ ልጆቹ አርጎ ይዛል ረመዳን ሲወጣ የልጆቹ የሚገዛው ልብስ ይገዛል እንዲህ ናቸው ሱዳኖቹ በደንብ አርገው ጡም ያለው አንድ ረመዳን ሱዳን አሁን ሀገር ላይ ሾርባ ሳምቡሳ የተለመዱ ናቸው እዛ ሀገር ላይ በመንደነው መታፈጥሩት የነበረው ጾማችሁ ማለት የተለመደው የሚባል ያው ነው እኮ ሾርባና ብስኩት እንዲያለ ነው እንጀራ ነው የማይኖረው ሱዳን እንጀራም አለ እንጀራ ይጋግራሉ የቀረ ሌላው በብስኩቱ በምኑ ሳምቡሳው ሁሉ አለ ያው ነው በአለም ላይ በጣም አስቸጋሪ ነገር የገጠማችሁ በዚህ ሂደት ውስጥ በበረሃውም ሲጓዙ ሊሆን ይችላል ከትውልድ ስፍራው ጅቡቲ ድረስ የሄዱበት አፋርና ቆራርጦ የሄዱበትን አጋጣሚ ያለ የሚፈልጉበት ቦታ እስኪደርሱ ጊዜ ድረስ ብዙ ሀገራትን አልፈዋል በጣም አስቸጋሪ ጊዜ የገጠመውት የትኛው እንግዲህ ሀገራችን ሊወጣን በረሃ ወርደና አፋር ሀገር ከኢዳር ተነስተን ወደ ትጁር የምትባል ከተማ ስንሄድ ያው በእግራችን ነው አፋሮቹ ጋር ጅቡቲ ከገባን በኋላ ያው ህይወታችን እንግዲህ ተንጠልጥላ ነበር ምክንያቱም ጀነራል ዲጎር ጅቡቲ መጥቶ የውጭ ሀገር ሰው ጨፍጭፍ ብሏል እንደውም ሶማሎቹን እኛም ባንድ እንመታል የሚል ስሜት ነበር ግን የነበርንበት ሰው የባለስልጣን ነው አላህ ሲጠበቀን ከሱ ቤት ነው ያለነው የሱ ቤት አይነካም በዛ ነጃ ወጣን ሲረጋጋ መለሰነሱ በዚህች ወደ ትጁር መለሰን ወንድም ማለት ተቀብሎ ሸኘን ነው ሀገራችን ብዙም አለፋን እንግዲህ መጥፎ ህይወት ያገናኘን ምንድነው ወደ መተማ ስንሄድ ነው እንግዲህ ለመተማ ለመድረስ አስቸጋሪ ነበር መኪና የለም ይሄ ወታደር መኪና እንዲህ የሚዘለው ነው በኋላ እንደቃጭኖን ነው ዛፉ እንዲህ ብሎ ተያይዟል በዛው ውስጥ ነው የሚሄደው እንትኑ ዛፉ ጠንዘ እንዲያሩ አንጠልጥሎ ያወርዳል ከመኪና እንደዛ ያያልና ወታደሮቹም እየሳቁብን መተማ ገባን መተማ ምናቀው ሰው የለም ተደናገረን እንደ ብስኩታን እየቀመስን እሸገር ብለን ሱዳን ድንበር ገባን ሱዳን ስንገባ የቋንቋ ችግር ነበረብን አረብኛው በመልክት ነው እዛ አርሶ ትንሽ ሰርፍ የተወሰነ ጊዜ ሞክረው ቢሆንም ያው አረብኛት መናገር ማገጣጠሙ እንትን ይላል ያን አሁን ቋንቋ ስለሌለ ያሳያችሁት ነገር ከፈለጋችሁት ውጪ መጥቶላችሁ ያቀል ይመጣል ግን ስንበላ ሱዳኑ ካየነ ሌላው መጥቶ ቁጭ ብሎ የኛ ምግብ አይቶ እነዛን ሰዎች ብሎ ከፍሎልን ይወጣል
ስንህልን ከፍል ተከፍሏል ይሉና ውጡ ይሉና እንዲያርገውጅ ነውጣል ሻይ ቤት በቀን ሊቢያ ክልክል ነበር ቁጭ አትልም ካፌ ምናምን ለምን አው ካፌ አትቀመጥም ለምን ወይ ፍቃድ ኑሮ ካልሆነ ስራ በቀን ምን አስቀመጠ ይላሉ ይይዛሉ ምናልባት መንገድ ላይ ደግሞ ጉዞ ላይ በነበራችሁበት ወቅት በዓል መሆኑን ሳታውቁት ያለፈ ጊዜ የለም አለ በረሃ ላይ ሆነን ወደ ሊቢያ ስንሄድ በረሃ አድሃ ነው በረሃ ላይ አልፎና አላናቀውም ያው እንግዲህ ጨረቃው ምናምን ስለምንከታተል በሷው ዛሬ እንዲህ ነው እንላለን ዝም ብለው እዛው ላይ ጉምስ ቀና እንላለን እንኳን አደረሳችሁ መልእክት የሚያስተላልፉ ከሆነ የማጠቃለያ ሐሳብ እናንሳና ቆይታችንን እናጠቃለን የሰው መብትን ጠብቅ የራሳችንን መብት እንዲጠበቅ አገር የጋራ ናት ሰላም ስትኖር ነው ማጦምም መስገድም የምንችለው ካለ ሰላም ኑሮ የለም በሰላማችን እንጣላላለሁ እንግዲህ አመቱ ሰይወለን እናንተንም አላህ ይስጣችሁ እንግዲህ ለኢትዮጵያ ብቻ አይደለም በአለም ላይ ላሉ ሙስሊሞች እንኳን ለአመቱ አደረሳችሁ ለወደፊቱም በሰላም ያደርሳችሁ ላለው ክቡራን ተመልካቾች እንግዲህ እንደተመለከታችሁት ከሼህ አህመድ መሐመድ ጋር ያደረግነው ቆይታ ይህን ይመስል ነበር የህይወት ተሞክሯቸው ሰፊ ነው ነገር ግን ያው ሰዓት ስለሚገድበን እዚህ ላይ እናቆማለን ከቀሪ የኢቢሲ የበዓል ፕሮግራሞች ጋር አብራችሁን እንድትቆዩ በአክብሮት እንጋብዛለን ሰላም ዋሉ